የውጭ ጉዳይ ሚኒስቴር ከየካቲት 7 እስከ 8 ቀን በሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤና ከዚያ ቀደም ብሎ በሚደረገው ስራ አስፈጻሚ ምክር ቤት ስብሰባ ላይ የኢትዮጵያን ብሔራዊ ጥቅም ማስጠበቅ የሚያስችል ተሳትፎ ለማድረግ ዝግጅት መደረጉን አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በዚሁ ስብሰባ ላይ ያተኮረ የተቋማቸውን መግለጫ በሰጡበት ጊዜ በፖለቲካ፣ በኢኮኖሚና በገጽታ ግንባታ ዲፕሎማሲ ዘርፎች በቂ ዝግጅት መደረጋቸውንም ገልጸዋል። በፖለቲካ በኢኮኖሚ የሀገር ገጽታን ከማስተዋወቅ አንጻር የዘንድሮ ጉባኤ ልዩ ትርጉም ይኖረዋል። ለዚህም የታሰበው ግብ ይሳካ ዘንድ ለመጠቆም እንደሞከርኩት መጠነ ሰፊ ዝግጅቶች ተደርገዋል። በፖለቲካ ዲፕሎማሲው መስክ ኢትዮጵያ በዚህ ጉባኤ ላይ ብሔራዊ ጥቅሟን የሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ከወዲሁ ዝግጅቷን አጠናቃለች። በኢኮኖሚ ዲፕሎማሲም በኩል የጉባኤው ተሳታፊዎች በኢትዮጵያዊ ባህልና እሴት ልዩ መስተንግዶ በማድረግ የኮንፈረንስ ቱሪዝም ለማሳደግና ሀገርን ከማስተዋወቅ አንጻርም ታቅዶ እየተሰራበት ነው። ጉባኤው ኢትዮጵያ በተለይ በተለያዩ ዘርፎች ያስመዘገበቻቸውን ውጤቶች ላይ ልምዶቿን የምታካፍልበትን አጋጣሚም የሚፈጥርላት ነው። በታዳሽ ኃይል ቀጠናዊ ትስስር፣ ከግብርና በተለይ ከስንዴ ልማት፣ ከአረንጓዴ አሻራ፣ ከአርቲፊሻል ኢንተለጀንስ ዙሪያ በከተማ ኮሪደር ልማትና መሰል አመርቂ ውጤት በተመዘገበባቸው ዘርፎች ለአፍሪካዊ ወንድምና እህቶቻችን ልምዶቻችንንም የምናካፍልበትን ልዩ አጋጣሚ የሚፈጥር ጉባኤ ነው። ከዚሁ ስብሰባ ጎን ለጎን በርካታ የሁለትዮሽ ውይይቶች ይካሄዳሉ ተብሎ እንደሚጠበቅም ቃል አቀባዩ ተናግረዋል። ኢትዮጵያ እያራመደች የምትገኘው የባህር በር ጥያቄ አጀንዳን በተመለከተ ድጋፍ ለማግኘት የሚሰሩ ዲፕሎማሲያዊ ስራዎች ይኖሩ እንደሆነ ከዝግጅት ክፍላችን ተጠይቀው የነበሩት ቃል አቀባዩ ተከታዩን ምላሽ ሰጥተዋል። ኢትዮጵያ ከአንዱ ቁልፍ ብሔራዊ ጥቅም ጉዳዮቿ፣ ብሔራዊ አጀንዳ ጉዳዮቿ አንዱ ጉዳይ ሆኖ ነጥሮ ወጥቷል። ከዚህ ባለፉት ጥቂት ወራት ከበርካታ የውጭ ጉዳይ ሚኒስትሮች በሀገራችን ጉብኝት ባደረጉበትም ወቅት እንደ አንድ አጀንዳ ተነስቶ በየውይይት የተካሄደበት ነው። ኢትዮጵያ አቋሟን፣ ፍላጎቷን በሚገባ ለአጋሮቿም በአጠቃላይ ለዓለም በይፋ ያሳወቀችበት ነው። ስለዚህ ማናቸውንም ዲፕሎማሲያዊ መድረኮች ይህን ብሔራዊ ጥቅሟን ለማራመድ የምትጠቀምበት ነው የሚሆነው። ሌሎች አጀንዳዎችም ይኖራሉ፣ ግን ይሄ ቁልፍ አጀንዳ በሁሉም ዲፕሎማሲያዊ ግንኙነቶቻችን ወቅት ኢትዮጵያ ፍላጎቷን፣ ሰላማዊ የባህር በር ፍላጎቷን፣ የኢኮኖሚ ጥቅሟንና የደህንነት ጥቅሟን ለማስጠበቅ እንደምትሰራበት እያሳወቀች ነው። በዚህም ድጋፎችን ታሰባስብበታለች። ስለዚህ የፊታችን አፍሪካ ህብረት ጉባኤም ከዚሁ የተለየ አይሆንም። በርካታ የሁለትዮሽ ስብሰባዎች የሚካሄድበት ነው። ስለዚህ ከአጀንዳዎቻችን መካከል አንዱ እንደሚሆን ይጠበቃል። በሌላ በኩል አዲስ አበባ ከአፍሪካ ህብረት መደበኛ ስብሰባ አስቀድሞ ሁለተኛውን የጣሊያን አፍሪካ የመሪዎች ጉባኤም የምታስተናግድ ይሆናል ተብሏል። በዚህ ጉባኤ ላይ የጣሊያን አፍሪካ እቅድ የሆነው የማቴ እቅድ ላይ ውይይቶች ይደረጋሉ፣ አዳዲስ ውሳኔዎችም ይተላለፋሉ ተብሎ ይጠበቃል። ዜናውን ያዘጋጀው ኤርሚያስ በጋሻው ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ መንግስት ሰራተኞች በማህበር በመደራጀት የጋራ መኖሪያ ቤት ህንፃ መገንባት እንዲችሉ እየተሰራ መሆኑን ገልጸዋል። ከንቲባዋ ይህንን የተናገሩት በ57 ማህበራት የተደራጁ ከ6000 በላይ መምህራንን የመኖሪያ ቤት ህንፃ ግንባታ ባስጀመሩበት ወቅት ሲሆን 25 በመቶ በመቆጠብ 3.8 ቢሊዮን ብር ማስቀመጣቸውን ጠቅሰው ቀሪው 75 በመቶ ደግሞ በብድር ይሸፈናል ብለዋል። ከንቲባዋ አክለውም ቤቶቹ የሚገነቡበት መሬት 24 ቢሊዮን ብር የሚያወጣ 40 ሄክታር መሬት ሲሆን የከተማ አስተዳደሩ ከሊዝ ነፃ ከማድረግ ባሻገር 5 ቢሊዮን ብር ካሳ ለባለይዞታዎች መክፈሉንም ተናግረዋል። በተመሳሳይ የጤና ባለሙያዎችና ሌሎችም የመንግስት ሰራተኞች በማህበር በመደራጀት የጋራ መኖሪያ ቤት ህንፃ መገንባት እንዲችሉ የከተማ አስተዳደሩ እየሰራ መሆኑንም ከንቲባዋ ገልጸዋል። በከተማ ባለፉት 7 ዓመታት ውስጥ 380 ሺህ የሚደርሱ ቤቶች ለተጠቃሚዎች ተላልፈዋል ያሉት ከንቲባዋ፣ ይሁን እንጂ የቤት ፍላጎት ከፍተኛ በመሆኑ መንግስት በሙሉ አቅሙ ተጨማሪ ቤቶችን እንደሚገነባም ጠቁመዋል።
ኢትዮ ቴሌኮም፣ ጅቡቲ ቴሌኮም እና ሱዳቴል ግሩፕ የሆራይዘን ፋይበር ኢኒሼቲቭን እውን ለማድረግ የሚያስችል የሶስትዮሽ ስምምነት ተፈራርመዋል። ስምምነቱ ድንበር ተሻጋሪ ኦፕቲካል ፋይበር መሰረተ ልማትን ለመዘርጋትና የቀጠናውን ዲጂታል ትስስር ከፍ ወዳለ ደረጃ ለማሸጋገር የሚያስችል መሆኑም ተገልጿል። ጅቡቲ በተካሄደው ይኸው የሶስትዮሽ ውል የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ አጋርነቱ የውል ስምምነት ብቻ ሳይሆን የጋራ ዲጂታል መሰረተ ልማትን ወደፊት የሚገነባ መሆኑንም ገልጸዋል። ዋና ስራ አስፈጻሚው አያይዘውም ስምምነቱ ኢኮኖሚን የሚያበረታታና ቀጠናውን ለዓለም አቀፍ ዲጂታል ኢኮሲስተም ጠንካራና አስተማማኝ መሆን የሚያስችል ነው ብለዋል። የጅቡቲ ቴሌኮም ዋና ስራ አስፈጻሚ መሐመድ አሶህቡ በበኩላቸው ፕሮጀክቱ ለቀጠናው የቴሌኮሙኒኬሽን መሰረተ ልማት ትስስር እድገትና የጋራ ብልጽግና አዲስ ምዕራፍ ከፋች ነው ሲሉም ተናግረዋል። ተመልካቾች የምትከታተሉት የአዲስ ነገር የእኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። የኢትዮጵያ ፌዴራል ፖሊስ በአፍሪካ የመጀመሪያ ነው ያለውን የሰው አልባ ፖሊስ አገልግሎት ሊያስጀምር መሆኑን አስታውቋል። ይህ የተባለው የአዲስ አበባ ፖሊስ ጠቅላይ መምሪያ ከፍተኛ አመራሮች ፌዴራል ፖሊስ ያስገነባውን ሰው አልባ ፖሊስ ጣቢያ በጎበኙበት ወቅት ነው። የፌዴራል ፖሊስ ከዚህ ቀደም ስማርት ፖሊስ ስቴሽን ለመገንባትና ወደ ስራ ለማግባት ባደረገው ስምምነት መሰረት የመጀመሪያውን ገንብቶ ወደ ስራ ሊያስገባ መዘጋጀቱንና ስርዓቱ ህብረተሰቡ የፖሊስን አገልግሎት በቀላሉ ለማግኘት የሚጠቀምበት እንዲሆን የታሰበ እንደሆነም ተገልጿል። በአፍሪካ የመጀመሪያው ዓለም አቀፍ ደረጃ ደግሞ አራተኛ ነው የተባለው ይህ ማዕከል አመልካቾች ከሰው ጋር በአካል ሳይገናኙ ብቻቸውን መጥተው አቤቱታ ማቅረብ እንደሚችሉም ተገልጿል። የአዲስ አበባ ፖሊስ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ሐሰን ነጋሽ የአዲስ አበባ ፖሊስ ከክፍለ ከተማ እስከ ጣቢያ ድረስ ቦታዎችን አመቻችቶ እንደዚህ አይነት ጣቢያዎች ይሰራል ብለው እንደሚያምኑም ተናግረዋል። በቀጣይ ለህብረተሰቡ ተደራሽ ከመሆን አንጻር በተመረጡ ቦታዎች ላይ በመገንባት ስራውን ተቀብሎ እንደሚሰራ ገልጾ ከሰው ንክኪ ነፃ መሆኑ አንዳንድ ጊዜ የሚሰሙ የስነ ምግባር ችግሮችን ለመቅረፍ ይረዳል ነው የተባለው። የአዲስ አበባ ቱሪዝም ኮሚሽን የከተማዋን የቱሪዝም መዳረሻዎች ለማስተዋወቅ ያለመ ብስክሌት በአዲስ የተሰኘ ፌስቲቫል ማዘጋጀቱን አስታውቋል። ኮሚሽኑ ከአዲስ አበባ ትራንስፖርት ቢሮ እንዲሁም ደግሞ ከወጣቶችና ስፖርት ቢሮ ጋር በጋራ በመሆን ነው ፌስቲቫሉን ያዘጋጀው። በመጪው እሁድ የካቲት 1 የሚካሄደው ፌስቲቫሉ በአራዳ ፓርክ የሚከናወን ሲሆን ሁሉም የህብረተሰብ ክፍል እንዲሳተፍ ጥሪ ቀርቧል። ብስክሌት ያላቸው ይዘው እንዲመጡ፣ ለሌላቸውም እንደተዘጋጀ ነው በመግለጫው ላይ የተነገረው። በቀጣይ በየወሩ ይካሄዳል የተባለው ፌስቲቫል በነፃ በሁሉም እድሜ ክልል ያሉ ሰዎች የሚሳተፉበት ስለመሆኑም ተጠቁሟል። በከተማዋ ከ241 ኪሎ ሜትር በላይ የብስክሌት መስመር ቢዘረጋም የብስክሌት ትራንስፖርት እምብዛም በመሆኑ ዘርፉን ለማሻሻል ስራዎች የተሰሩ ሲሆን ለትራንስፖርት ተብለው የሚገቡ ብስክሌቶች ከቀረጥ ነፃ ሆነው እንዲገቡ ለማድረግ መታቀዱም ተነግሯል። መርሃ ግብሩ ከተማዋ ያሏትን መዳረሻዎች ለማስተዋወቅ ባለፈ የስፖርት ቱሪዝምን ለማበረታታት የአካል ብቃት እንቅስቃሴን ለመጨመርና ብስክሌትን እንደ አማራጭ የትራንስፖርት መገልገያ ለመጠቀም ግንዛቤ የሚፈጥር መሆኑን ነው የተቋማቱ አመራሮች በመግለጫው ያስታወቁት ስትል ሊያ ክብሮም ዘግባለች።